የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ሌላኛውን ጉዳይ እንመልከት። የስፔንን መከላከል እናንሳ። ጥራት ያለው ቡድን ሆኗል፣ በተለይ በመከላከሉ። ይህንን ጉዳይ እንመልከት። ያው የዓለም ዋንጫ ለማሸነፍ እድል ካላቸው ቡድኖች መካከል አንደኛው የስፔን ብሔራዊ ቡድን እንደሆነ ሲገለጽ ነበር። በምድብ ጨዋታዎች ያንን እንዳላሳየ በተደጋጋሚ ሲነሳበት ነበር። ግን መከላከሉ በምድብ ጨዋታዎች ሳይቀር በጣም አስደናቂ ነበርና እንመልከት ይህን ጉዳይ። መከላከሉ በጣም አስደናቂ ነው። የስፔን ብሔራዊ ቡድንን ስናስብ ቶሎ የሚመጣልን መከላከሉ አይመስለኝም። የበለጠ የኳስ ቁጥጥር በመሆኑ በጣም ቴክኒካዊ እግር ኳስ መጫወት የሚችል ቡድን መሆኑ እንደ ሮድሪ አይነት ሚድፊልድ ሜትሮኖምስ የሚላቸው የጨዋታ ፍጥነት መወሰን የሚችሉ ተጫዋቾች ያሉት ቡድን ነው። እንደ ላሚና ያማል አይነት በጣም ትልቅ ክሬቲቭ ተጫዋች አለው። ስለዚህ ስለ ስፔን ስናስብ መጀመሪያ የሚመጣልን መከላከል አልነበረም። ግን ዛሬ ከቤልጅየም ጋር ከመጫወታቸው በፊት ግን ድንገት የቡድኑ ዋና ጥንካሬ ሆኖ የተገኘው ጎል የማይቆጠርበት በጣም አስደናቂ የተከላካይ መስመር ያለው ነው። የተከላካይ መስመር ሳይሆን መከላከል የቡድን ስራ በመሆኑ ምክንያት በተለይ በስፔን ላይ የቡድን ስራ ነው። ከዓለም ዋንጫው መጀመሩ በፊት አንድ ለአሰልጣኙ የክርክር ነጥብ አልነበርም፣ ለሉዊስ ደ ላ ፉዌንቴ ግን በሚዲያው አንድ ርዕስ ነበር። የቡድኑ ቁጥር አንድ ግብ ጠባቂ ማን ይሆን የሚለውን በተመለከተ። ምክንያቱም በጣም አስደናቂ ግብ ጠባቂዎች አሉት የስፔን ብሔራዊ ቡድን። አሁን የቁጥር አንድ ግብ ጠባቂያቸው ኡናይ ሲሞን ነው። ባለፉትም ጥቂት ዓመታት የስፔን ብሔራዊ ቡድን ቁጥር አንድ ግብ ጠባቂ የነበረው እሱ ነው። ግን በባርሴሎና ውስጥ ዦዋን ጋርሲያ አስደናቂ ውድድር ዘመን ያሳለፈው፣ በአርሰናል ውስጥ ዳቪድ ራያ አስደናቂ ውድድር ዘመን ያሳለፈው እና እነዚህ በሚጫወቱባቸው ክለቦች መጠንም በክለቦቻቸው ባሳኩት ስኬትም እና በዚህኛው የውድድር ዘመን ቡድኖቻቸው ላገኟቸው ስኬቶች በነበራቸው ድርሻ ምክንያት ከኡናይ ሲሞን የበለጠ እነዚህ ተጫዋቾች ቀድሞ መሰለፍ አለባቸው የሚል አስተያየት ይሰጥ ነበር እና አሰልጣኙም ይህንን እያጤኑበት እንደሚመስል አይነት ውሳኔ ባለፈው መጋቢት በነበሩ የወዳጅነት ጨዋታዎች ጊዜ አደረጉ። ሶስቱንም ግብ ጠባቂዎች ደቂቃ አከፋፈሏቸው፣ የመሰለፍ እድል ሰጥቷቸው። ጆዋን ጋርሲያ ከኢራቅ ጋር፣ ኡናይ ሲሞንና ራያ ደግሞ ከፔሩ ጋር በነበሩ ጨዋታዎች ላይ እንዲሰለፉ ሆነ እና ማንን ልምረጥ እያሉ ነው ሲባል ነበር። ግን ቶሎ ነው ለዚህ ጉዳይ መልስ የሰጡት። ለእኔ ከመነሻው ጀምሮ ግልጽ ነው የትኛውን ግብ ጠባቂ እንደምመርጥ አውቃለሁ። የሚለወጥ ነገር የለም ማለት በ2024 የአውሮፓ ዋንጫም ከዛ በኋላ በነበሩት 2 ዓመታትም የነበረ ቁጥር አንድ ግብ ጠባቂያቸውን መጠቀም እንደሚፈልጉ፣ ሶስቱም መጫወት የሚገባቸው ናቸው። ለሌላ ለማንኛውም ብሔራዊ ቡድን መጫወት ይችላሉ። ግን የኔ ቁጥር አንድ ግብ ጠባቂ ኡናይ ሲሞን ነው አሉ እና እሱ ላይ ብዙ መተማመናቸው የሚያስገርም አይደለም። አብረውት ነው የኖሩት ማለት ይቻላል ከልጁ ከኡናይ ሲሞን ጋር ከአሁኑ የስፔን ብሔራዊ ቡድን ግብ ጠባቂ ጋር። ምክንያቱም ከ16 ዓመቱ ጀምሮ ነው አብረን የነበር ነው እና በዛ እድሜው የቤልጅየም ላይ ተደርጎ በነበረ ከ16 ዓመት በታች ውድድር ላይ የኔ ግብ ጠባቂ ነበር። ከ19 ዓመት በታች ቡድን አሰልጣኝ ሲሆንም የኔ ቡድን ግብ ጠባቂ ነበር። የ21 ዓመት በታች አውሮፓ ሻምፒዮን ስንሆንም የኔ ግብ ጠባቂ ነበር። ኦሊምፒክም ላይ የኔ ግብ ጠባቂ ነበር። ደግሞ በዋናው ቡድን አሰልጣኝ ከሆንኩ በኋላ በአውሮፓ ዋንጫ የኔ ግብ ጠባቂ ነው። ደግሞ በዓለም ዋንጫ ላይ አብረን መተናል። ስለዚህ በእኔና በእሱ መካከል ያለው ግንኙነት በአሰልጣኝና በተጫዋች መካከል ያለ ግንኙነት ሳይሆን የቤተሰብ ግንኙነት ነው። አብሮኝ የኖረ ነው እና አሳፍሮኝ አያውቅም። ሁልጊዜ እነዚህ ሁሉ ድሎች ሳሳካ በሁሉም የእድሜ እርከን ቡድኖች በኡናይ ሲሞን ስር ነው። እሱን መለወጥበት ምክንያት አይታየኝም። በክለብ እግር ኳስ እንደነዚህ እንደ ኡናይ፣ እንደ ራያ፣ እንደ ጋርሲያ አይነት በጣም አስደናቂ ውድድር ዘመን ባያሳልፍም እንኳ ቁጥር አንድ ግብ ጠባቂያቸው ማን እንደሚሆን ግልጽ ነበር። ለነገሩ የሉዊስ ኤንሪኬ የስፔን ብሔራዊ ቡድን የመጀመሪያ ተመራጭ ግብ ጠባቂ የነበረው እሱ ነው። ልዩነቱ ምንድነው? አሁን አዳዲስ ትውልድ አዳዲስ ግብ ጠባቂዎች ያኔ የአውሮፓ ዋንጫው ላይ ዓለም ዋንጫው ላይ በተለይ ዓለም ዋንጫው ላይ ያልተካተቱ ግብ ጠባቂዎች ናቸው እነዚህ ሁለት ግብ ጠባቂዎች
ግን ታስታውሳለሁ ፔዤ ከአትሌቲክ ቢልባኦ ጋር ባለፈው የውድድር ዘመን ሲጫወትም ኤንሪኬ በተመሳሳይ አድንቆት ነበር። በጣም መወደው ሰውና ግብ ጠባቂም ነው አለ። እዛ ጨዋታ ላይ 6 ሙከራ አዳ እውነት 0-0 አለቀ ጨዋታ። ግሩም ግብ ጠባቂ ነው። አሁን በዚህኛው የዓለም ዋንጫ ብቻ 5 ጨዋታ ተጫውቷል። የስፔን ብሔራዊ ቡድን ምንም ጎል አልተቆጠረበትም። 609 ደቂቃ ተጉዟል እና ይሄ አዲስ ሬከርድ ነው። 1990 የዓለም ዋንጫ ላይ የጣሊያን ብሔራዊ ቡድን 519 ደቂቃዎች ላይ ጎል ሳይቆጠርበት ተጉዞ ነበር። ስለዚህ የሬከርድ የቫልተር ዜንጋ ሬከርድ የነበረው አሁን ያንን ሬከርድ ሁሉ አልፎታል። ግን የዚህን የስፔን ብሔራዊ ቡድንን ጥንካሬ በተመለከተ ግን ካነሳን የምናነሳው ስለ ግብ ጠባቂው አይደለም። ይሄኛው ውድድር ምን ይባላል? የአጥቂዎችና የግብ ጠባቂዎች ውድድር ነው ይባላል። ይሄኛው ግን የስፔን ብሔራዊ ቡድን ጥንካሬ ግን በግብ ጠባቂው የማዳን ጥበብ ምክንያት አይደለም። የስፔን ብሔራዊ ቡድን የዚህኛው የዓለም ዋንጫ አስደናቂ ቡድን ይሆን ያለፈው የዓለም ዋንጫ ላይ ከሞሮኮ ጋር ሲጫወቱም በእርግጥ ጎል አልተቆጠረበትም። ስለዚህ ከዛ ጀምሮ ከቆጠረን ያለፉት 6 ጨዋታዎች ላይ የስፔን ብሔራዊ ቡድን በዓለም ዋንጫ ጎል አልተቆጠረበትም። ይህም አዲስ ሬከርድ ነው። ግን ስለ ምድብ ጨዋታ ስታነሺ ልክ ነው። የስፔንን የበለጠ ኢንተርፕራይዚንግ የሆነ የበለጠ የማጥቃት የበለጠ ጨዋታ የሚቆጣጠር አጫወት ጠብቀን አልነበር። ለዛ ነው ወደ ጠበቅ ነው ያልሆነ ያል ነው። ከኡሩጓይ ጋር 1 ሙከራ ብቻ ነው ያደረጉት። ከኬፕ ቨርድ ጋር በጣም ተቸግረው ነበር። ሳውዲ ነው 4-0 ያሸነፉት፣ ግን ሳውዲ ነው እና ብዙ ለማለት ያስቸገር ነበር ስለ ስፔን ብሔራዊ ቡድን። ቢሆንም ግን መከላከሉን በተመለከተ ጥያቄ ማንሳት አይነሳም። ምክንያቱም ጥያቄ ማንሳት ከባድ ነው። ከኬፕ ቨርድ ከሳውዲ አረቢያን ከኡሩጓይ ጋር 3 ጨዋታ ተጫውተው በ3 ጨዋታ 14 ሙከራ ብቻ ነው የተደረገባቸው። 14 ሙከራ ብቻ እና በእነዚህ ጨዋታዎች ኡናይ ሲሞን አሁን ያነሳሁት ግብ ጠባቂ 4 ሙከራ ብቻ ነው ያደረገው። በ3 ጨዋታ 4 ብቻ ኦን ታርጌት ስለነበር የተሞከረባቸው። ኦስትሪያ መጣ ከዛ በጥሎ ማለፍ በመጨረሻዎቹ 32 ቡድኖች ኦስትሪያ 5 ሙከራ ብቻ ነው በጠቅላላው ያደረገው። አንዱ ኢላማውን አልጠበቀም። ስለዚህ ኡናይ ሲሞን ሙከራ አላዳነ። ለሱ ክሬዲት መስጠት በጣም የሚያስቸግረው ለዚህ ነው። ከዛ ፖርቱጋል የበለጠ ያስቸግረናል። ያው ትልቅ ቡድን ነው ፖርቱጋል፣ የበለጠ ያስቸግረናል። ከጨዋታው በፊትም ብለው ነበር እንደዚህ እና ግን ፖርቱጋል ልክ ነው ከሌሎቹ ቡድኖች የበለጠ ብዙ ሙከራ ሞክሯል። ኡናይ ሲሞን 2 ሙከራ ብቻ ነው ያደረገው። የፖርቱጋል ኤክስጂም 0.5 ነው ነበር። በቂ ትልልቅ የጎል እድል በዛ ጨዋታ ላይ አልፈጠሩም። ስለዚህ ጉዳዩ የኡናይ ሲሞን ጉዳይ አይደለም። ኩኩሬያ ሁሉም ክሬዲት እየተሰጠው እንደሆነ አውቃለሁ፣ ግን ቲም ኤፈርት ብሏል። የቡድን ጥረት ነው እንጂ እሱ ብቻ አይደለም ብሏል። እና ትክክል ነው፣ እሱ ብቻ አይደለም። ምክንያቱም የስፔን መከላከል የሚጀምረው ከመከላከል ዲፓርትመንቱ አይደለም፣ ከፊት ነው የሚጀምረው። ለምሳሌ ከፖርቱጋል ብሔራዊ ቡድን ጋር በነበረው ጨዋታ 45 ጊዜ የስፔን ብሔራዊ ቡድን የማጥቃት ተጫዋቾች አሌክስ ባዬና፣ ሚኬል ኦያርሰባል እና ላሚን ያማል 45 ጊዜ ፕሬስ አድርገው የፖርቱጋል ተጫዋቾች 18 ጊዜ ፕሬስ ያደረጉት። ልዩነቱ የትየለል 55 ተርኖቨር ነበራቸው ወይ 55 ጊዜ የፖርቱጋል ተጫዋቾች ወደ ራሳቸው እንዲመለሱ ወደ ራሳቸው ሜዳ እንዲመለሱ አስገድደዋል። ኳስ መልሶ ለመቀማት በአንድ እንቅስቃሴ በአማካይ የሚፈጅባቸው 13.7 ሰከንድ እና የዓለም ዋንጫው ምርጡ ፒፒዲኤ ነው ይሄ። ስለዚህ መከላከሉ የሚጀምረው ከፊት ኡናይ ሲሞን ጋር ሳይደርስም እዛው ነው የሚቀረው ፊት። ስለዚህ የስፔን የፕሬሲንግ ውጤት በመከላከሉ በኩል ሰፈር አያደርግም። ካለፈው የአውሮፓ ዋንጫ ስብስባቸው የ50% ለውጥ አድርገዋል። ፓው ኩባርሲ እና ፔድሮ ፖሮ በካርቫሃል እና በሮቢል ኖርማን ቦታ እየተጫወቱ ነው። ለውጦች አሉት። ቢሆንም እንደ ኩባርሲ አይነቶቹ ተጫዋቾች በተለይ በዚህኛው የስፔን ብሔራዊ ቡድን ውስጥ ላሚን ያማል በተመሳሳይ እድሜ አይደል 2 ወደ ባርሴሎና ዋናው ቡድን ያደጉት ትልቁ ስታር ላሚን ያማል ነው። ብዙ ጊዜ ይወራል ስለ ላሚን ያማል። ይሄኛው ተከላካይ ስለሆነ ሊሆን ይችላል፣ የላሚን ያማል አይነት ስታር አትራክሽን ስለሌለው ሊሆን ይችላል። የሚገርም ተጫዋች 19 ዓመቱ አይመስልም። የሚጫወትበት ብስለት ሜዳ ውስጥ እንግዲህ በጣም ትልቅ ኃላፊነት ካለባቸው ዲፓርትመንቶች መካከል አንደኛው የመከላከል ዲፓርትመንት ነው። እዛ ቦታ ላይ ነው የሚጫወት። አንቲሲፔሽኑ አስደናቂ ነው። ግን ደግሞ በቢልድ አፕ ጊዜ ኳስ ቁጥጥር ቡድን ነው። በዓለም ዋንጫው ከፍተኛ ኳስ ቁጥጥር ቡድን ነው። ስለዚህ በኳስ ነው የሚከላከለው። ግን ይሄ ተጫዋች 29 ጊዜ የተጋጣሚን ቡድን መስመር ቆርጠው የሄዱ ፓሶች አቀብሏል። ለምሳሌ ላፖርት 9 ጊዜ ነው ይሄንን ያደረገው። 19 ዓመቱ ብቻ ነው እና ከፓውሎ ማልዲኒ ጋር ተመሳሳይ ነው። ያለ 1990 የዓለም ዋንጫ ወይም ኢታሊያ 90 የሚባለው ውድድር እየተደረገ በነበረበት ጊዜ ነው ቅድም ያልኩት የዋልተር ዜንጋ ሪከርድ ተመዝግቦ የነበረ። ማልዲኒ 21 ዓመቱ ነበር ያን ጊዜ እና አሁንም ኩባርሲ በ19 ዓመቱ እያሳየ ያለው ብስለት በጣም አስደናቂ ነው። በዓለም ዋንጫ ታሪክ አንድ ቡድን ብቻ ነው
ውድድሩ ጎል ሳይቆጠርበት የወጣው ስዊዘርላንድ 2006 ግን በዩክሬን በሁለተኛው ዙር ተሸንፈው ከውድድሩ ውጭ በመሆናቸው ምክንያት 4 ጨዋታ ብቻ ነው ያደረጉት። የስፔን ብሔራዊ ቡድን ገና ካሁኑ 5 ጨዋታ ተጫውቷል እና ኡናይ ሲሞንም ራሱ ወርልድ ክላስ ግብ ጠባቂዎች አሉ፣ እንዲያውም በፕሮፋይል ከኔ የሚሻሉ ልምምድ ሜዳ ላይ እንደ በሱ አገላለጽ እንደ እንስሳ የሚለማመዱ በጣም ኃይለኛ ግብ ጠባቂዎች አሉ እና የእነሱ መኖር ሁልጊዜ ቦታ ዋስትና እንደሌለው እንዳስብ ስለሚያደርገኝ ለእኔ ጥሩ ነው ብሏል። ግን እንዳነሳሁት ጉዳዩ እሱ ጋር አይደለም። 70% ኦልሞስት የስፔን ብሔራዊ ቡድን ኳስ ይቆጣጠራል። ስለዚህ አንቺ ራሱ የማጥቃት እድል የምታገኙ 30% በሚሆነው ጊዜ ነው። ግን እሱንም ራሱ ገና የራስሽ የሜዳ ስፍራ ላይ ያለሽ በፕሬሲንጋቸው በማጥቃት ተጫዋቾቻቸው በመከላከላቸው ምክንያት ገና ማጥቃት ስትጀምሪ 70 ሜትር ርቀሽ ስትጀምሪ በጣም ሩቅ ከጎል ርቀሽ እንድትጫወች ነው የሚደረገውና ከዛ ደግሞ ከመጣም እንደ ላፖርት እና ኩባርሲ አይነት አንድ ልምድ ያለው አንድ ወጣት በጣም ጥሩ ኬሚስትሪ ያላቸው ተጫዋቾች ናቸው። ሁለቱን አንድ ላይ ቀላቅለው የሚያስደንቅ የተከላካይ መስመር ደግሞ ገንብተዋል። ከኬፕ ቨርድ ጋር ስፔን 0.3 ኤክስጂ ብቻ ነው የተፈጠረባት። ከሳውዲ ጋር 0.14፣ ከኡሩጓይ ጋር 0.2፣ ከኦስትሪያ ጋር 0.3፣ ከፖርቱጋል ጋር 0.5። አንደኛውም ጨዋታ ላይ ከ0.5 በላይ ኤክስጂ የፈጠረ ቡድን አልነበረም እስካሁን ድረስ። በጣም አነስተኛ የጎል ዕድል ብቻ ነው የነበረው። በዓለም ዋንጫው ላይ ከዩናይ ሲሞን ያነሰ ሙከራ ያዳነው ኤሚሊያኖ ማርቲኔዝ የአርጀንቲና ብሔራዊ ቡድን ግብ ጠባቂ። ግን አርጀንቲና ባለፉት 2 ጨዋታዎች ብቻ 4 ጎል ተቆጥሮባል። ከዛ በላይም ሊሆን ይችላል ነበር። ስለዚህ የሚነጻጸር አይደለም ከሌላ የመከላከል ዲፓርትመንት ጋር። በጣም አስደናቂ የተከላካይ መስመር ነው ያለው። ቻቪ ሄርናንዴዝ ስለ ኩባርሲ ምን ይላል? ሳየው የልብ ምታይ ጨምሯል፣ አያስጨንቀኝም፣ በቃ ሃንድል ያደርገዋል፣ ብስለቱ የሚገርም ነው ይላል እና እዚህ ውድድር ላይ 449 ፓስ አቀብሏል። የጎን ቅብብሎች አይደሉም 34ቱ ከ71 ከፖርቱጋል ጋር በነበረው ጨዋታ ከ71 34ቱ የፖርቱጋል አጋማሽ ነው የደረሱት፣ የመሀል ተከላካይ። ስለዚህ በጣም ፕሮግረስ የሚያደርጉ ፓሶች ነው የሚያቀብለው። እንደዛም ሆኖ 96% ኳስ የማቀበል ስኬት ያለው ተጫዋች ነው። ስለዚህ የስፔን ብሔራዊ ቡድን ሲከላከል በጣም የተዋጣለት ነው እንላለን። ምክንያቱም በአቬሬጅ በ5 ጨዋታዎች 0.3 ኤክስጂ ብቻ ነው በእያንዳንዱ ጨዋታ የአቬሬጁን ከወሰድሽ ምንም ሙከራ ይደረግበት ምንም። ስለዚህ መከላከሉ በትራዲሽናል ሴንስ እንደ በካቴናቸው አይደለም የሚከላከሉት ማለት ነው። ስለዚህ ለግብ ጠባቂው አንዳንድ ጊዜም ለመሀል ተከላካዮቹ ያን ያህል ክሬዲት መስጠት አለብን ወይ እኔ እንጃ። ግን በጣም ድንቅ ነው። መጨረሻ ላይ ውድድሩን የሚያሸንፉ ከሆነ አንደኛው ጥንካሬያቸው ይሄኛው ነው። ምክንያቱም ጎል ካልተቆጠረብሽ በጣም ጥሩ መነሻ ነው ማለት ጥሩ ስታርቲንግ ፖይንት ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያደርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።